ወይኔ አርቲስት ገነት ንጋቱ ግን ምን ሆና ነው? በመድኃኔዓለም ማስመሰልም አይነት አለው እንደሷ አይነት አስመሳይ። እኔ በጣም ይቅርታ፣ የሚያስከብራችሁ የሚያዋርዳችሁም ስራችሁ ነው። እሷ ትልቅ ሰው ናት፣ እናት ናት። ምናልባት መጥፎ ቃል ከተናገርኩኝ ከወዲሁ ይቅርታ። በጣም ስሜታዊ ሆኛለሁ፣ በጣም ተናድጄባታለሁ። ሰው በዚህ ልክ ያስመስላል? በዛ ላይ በቅርብ የስራ ባልደረባ ወዳጇ በሆነ በሱ ሞት ላይ የዩቲዩብ ብር ትሸቅላለች። አስባችሁታል? ልክ እንዳልሰማ ሰው ማለት ነው። ሰምታለች እኮ በፊት እንዳልሰማ ሰው ጥቁር ለብሳ ካሜራውን አዘጋጅታ ላይቷን ከፍታ ምናምን አይ ቲንክ አርቲስት ደረጀ ነው መሰለኝ ስታወጣጣው የነበረው ኩላሊት ነው ጉበት ነው ምናምን እያለሽ ማለት ነው። ከዛ በፊት አትጠይቅም ነበረ? ከዛ በፊት አታጣራም ነበረ? ለምንድን ነው ግን እኛ የምናስመስለው? በመድኃኔዓለም ሰው በዚህ ልክ ያስመስላል? ማስመሰል ብቻ አይደለም ደግሞ በሱ ሞት ላይ የዩቲዩብ ብር ሽቀላ። እረ መድኃኔዓለም ቢቀርባትስ አይበቃትም? የሰረችው ሪያሊቲ ሾው እያለች ስለ ቤተሰቦቿ ስለ ባሏ ምንም ማትሰራው ነገር አለ? ልጆቿ እሷ ይስሩ፣ ኢትስ ኦኬ። ግን ደግሞ በሰው ሞት ላይ በዚህ ልክ ትሸቅላለች። ለዛውም በቅርብ የስራ ባልደረባዋ ላይ በዚህ ልክ ታስመስላለች። አስባችሁታል? እንዴት ነው ሐዘኗን እንኳን በቅጡ አታዝንም? ምን ችግር አለው ከካሜራ ጀርባ ቢታዘን? የምር ምን ችግር አለው? እንደ ወዳጅ እንደ ቅርብ ጓደኛ ያለ ካሜራ በውስጧ ብታዝን ግዴታ ነው? ለኛ አስፈላጊ ነው አሁን ይሄ? እንደው በሱ ሞት ላይ ብር ቁርጭራጭ የዩቲዩብ ብር መሰብሰብ ካልሆነ በስተቀር በዚህ ልክ አስመሳይ። እኔ እውነቴን ነው የምላችሁ፣ በጣም ነው የተናደርኩባት። በነፃነት ወርቅነህ ደግሞ ሞት እጅግ በጣም ነው ያዘንኩት። መድኃኔዓለምን ነው የምላችሁ። እዚህ ጋር ማለቃቀስ ምናምን ለካሜራ አይደለም። የምር ነገሮች ፍቅርም ይሁን ምንም ይሁን ሐዘንም ቢሆን በውስጥ ቢሆን ነው ደስ የሚለው ማለት ነው። አስባችሁታል? እኔ ቅርብ ጊዜ ወደ ኢትዮጵያ ቫኬሽን በሄድኩበት ጊዜ ከቤተሰቦቼ ጋር ለበዓል ተሰባስበን የቤተሰብ ጨዋታ እያየን በጣም ስንስቅ ነበረ። ጌታን ነው የምላችሁ፣ ሳቃችንንም ጭምር ነው ነፃነት ይዞብን የሄደው። ኦኬ፣ በሱ መኖር ብዙዎች ስቀዋል፣ ብዙዎች ስቀናል በሱ መኖር። የምር በጣም ነው የሚያሳዝነው የሱ ሞት። በጣም ብዙ አርቲስቶችን በድንገት አተናቸዋል። ግን ማለት ነው እንደ አርቲስት ገነት ንጋቱ አስመሳይ የለም። በእውነት ነው የምላችሁ። ምን አለበት ቢቀርባት እስቲ ለዩቲዩብ አሁን ምን በመድኃኔዓለም እኔም ካን ዩ ማጂክ ጋይስ የሆነ አስባችሁታል? እንዳልሰማ ሰው ጥቁር ለብሳ ካሜራዋን አዘጋጅታ ቪዲዮዋን ከፍታ ላይቷን አስተካክላ ምናምን ስልክ ትደውላለች። በጣም ጌታም ምን ልናገር ነው? አልሰድብም። እየነገርኩ ነው። እስላም የተባልክ ጠይቀ ሊዋሹ አይችሉም። 72 ሴት ሰማይ ከገባ በኋላ የምትፈልገውን አላህ ያደርግልሃል። አላህ የሚያሳይ ምን እንደሆነ ታውቃለህ? ለእስላም እግሩን ብቻ ነው የሚያሳይ። ሰማይ ቤት አታውቀው። እግሩም እንደሚያደርግ አላውቅም። ያላ እውነቱን ነው የምነግርህ። እግሩን ያሳያል። እግር ብላ ነው ሲፋቅ፣ ሌላ ነገር የለው። ሩጫ አታይ፣ ማንነቱን አታውቀው። 72 ሴት አልበቃ ካለ ጭማሪ ሌላ 100 ሴት ይሰጣል። በተለይ በምድር ላይ ጥሩ ነገር ሰርተህ ከሄድክ ሌላ ጭማሪ ይሰጣል። በሙሉ ካፊር አይደል የምትለው? ውስጣችሁን እኮ እናውቀዋለን። ካፊር 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 ነው ስትሉ የምትውለው የካድ አላህን የማይከተል ነው ስትል የምትውለው እንጂ በክብር እንኳን ክርስትናን አጠሩም። እስላም በክብር ክርስትናን አይጠራውም። ካፊር ነው የሚል በጣም መርዞች ናቸው። ለመከባበር ብለን እንጂ ለመነጋገር ማናባም አይፈራ፣ ማንም አይፈራ። ጥጋባችሁ እንትን ካለ እፎይን እያመጣው እኔ ፔጅ ላይ ይዘረግፍልሃል። ጉድ አርፈ ተቀመጥ። የጴንጤን እኔ ያለው ኦርቶዶክስን ተፋታ፣ ክርስቶስን ስበክ። አም ግድ ጉዳይ ክርስቶስ ይሰበክ አምፋ ደስተኛ ነኝ። ክርስቶስ የትም ቦታ ይሰበክ እኔ ደስተኛ። ኦርቶዶክስን ተፋታ። አልፋታ ብለህ እዛ ቤት የምትሰበሰብ ግን ጉድ ዶክመንት አለኝ። የእያንዳንድ ቀርብ ያውቃለሁ። ዘረግፈዋለሁ። ጉድህን ባዶ ቀጥታለሁ። ክርስቶስን ስበክ፣ ክርስቶስን ባርክ። ጌታ ኢየሱስን አምነው የሚመጡ ወደ ክርስቶስ የሚመጡ ደስተኛ ነኝ። ከዛ ውጭ ኦርቶዶክስ ላይ እንፊጥ የምትል ካለ ከኔ ጋር ነው። በቃችሁ።
የሞተ ሰው እንኳን የማያዝኑበት ዘመን ላይ ደርሰናል። የሞተ ሰው በሞተ ሰው ፉክክር ይዛሉ። እስላም ሆኖ በሞተ ጴንጤ ሆኖ በሞተ ሁለትም ባናት ተተከ እካክ ጴንጤ መሆን ስሸረሙጥ ጴንጤነትስ ልክ ነው? ልክ ነው? ፓስተር ሆነ ዘማሪ ሆነ ስሸረሙጥስ ልክ ነው? ጴንጤ ስለሆንክ ብቻ ትድናለህ? ምን አይነት ትምህርት ነው የሚያስተምሯችሁ? ምን አይነት ትምህርት ነው ይሄ? የክርስቶስን ስራህን መምሰል ነው። በአፍ መጮ አይደለም። በተግባር ክርስቶስን መምሰል ነው። በተግባር ክርስቶስን መሆን ነው። በፍቅር ነው ክርስቶስ የሚሰበከው። ኦርቶዶክስ ላይ ፊት 10 ዓመት ሙሉ ሰው አይሰለቸው። አሁን መዝሙር ብሎ ኪዳነ ምሕረት ናና የኔ ምናምን፣ ኧረ ብሽሽቅ ክርስቶስን ያስደስተዋል እንዴ? ለሱ ብላ አልዘመርከው። ኦርቶዶክስ በሽቆ ገብቶ ይሰድብብኛል ብለህ ነው። ማን ነው ስም? ማን ነው የምትባለው? ማን ነው ስም? ትዝታው የምትለፈልፈው አይደል እንዴ? አይደለም ነው። አሁን ዝማሬዎች በሙሉ ኦርቶዶክስ ጋር የነበረውን ሪሚክስ አረከው። ለምን? ግጥም ጠፋ። ጌታን የምታመልክበት ግጥም ጠፋ። የለም በሙሉ ጴንጤ ወስዶታል። መዝሙር ላይ እያንዳንዳን ቃል ተዘምሯል። ከዛ ኪዳነ ምሕረት እናቴ ምን ተዘመረው። ኢየሱስ ኪዳነ ምሕረት እናቴ ናት ምናምን። እረ በጌታ በኢየሱስ ስም ብሽሽቅ ነው እንዴ? ሚሊኒየም አዳራሽ እንደ እውነት ለመናገር በዛ ጊዜ እኔ ኦርቶዶክስ ጋር ጓጓ ስለነበርኩኝ ዝም አልኩ እንጂ ኦርቶዶክስ ነው የሚመስል የነበረው። ዝግጅት በሙሉ ኦርቶዶክስ የናፈቀች ነው የምትመስለው። እውነቱን አንተ ልንገርህ እስኪ፣ አንድ ጴንጤ ነገር እዛ ላይ አለ? አንድ ጴንጤ ያመጣው ነገር አለ እዛ ቦታ ላይ ነው? ክርስቶስን አልሰበከውም፣ ተበሻሸክበት። ማብሸቅ ክርስቶስ አይደስትም እንዴ? ጴንጤ ተጠቅሞ አያውቅም። እውነቱን ልንገርህ፣ ለምን? የኦርቶዶክስ ስለሚመስለው ኃጢአት ይመስለው ነበረ። ሲያዩ ግን መጽሐፍ ቅዱሳዊ ነው። ግራ ተጋባ። ኦርቶዶክስን በንዴት ትሰድብና የእሷ ነገሮችን ስትጠቀም ግን ልክ ነው። ችግር አለባችሁ። በጣም 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 ጌታ ኢየሱስ ምስክሬ፣ ችግር አለባችሁ። ቅናትም ነው ጥላቻም ነው እንዴ? ወንድም እናቶች እኮ ኦርቶዶክስ ናቸው። ሌላው ቢቀር እንዴ ቤተሰቦች አብዛኛው እኮ ኦርቶዶክስ ነው እንዴ። ኦርቶዶክስን ካልጠላ አይሆንልም እንዴ? እኔ የሚገርመኝ ስብከት የለም ኦርቶዶክስ ላይ እንዲህ ያላለ ስብከት የለም። ክርስቶስን ስበከው። ማን ከለከለ? ማን ነው የሚከለክል? ክርስቶስን በመስበክ እንዲህ ኦርቶዶክስ ሀገር ላይ ስላለ እንጂ እኮ ሙስሊም ሀገር ላይ እንደዚህ አንገትን ቀንጥሶ ነው የሚገላግል። መንገድ ላይ ብትጮህ ቢያይ እውነቴን ነው ነገር። እስላም ሀገር ላይ ሄደ ኢየሱስ ጌታ ነው በጥሶ ይጥላል አትልም። ውሸታ። ኦርቶዶክስ ኢየሱስን ስለምታመልከው ምንም ደስ ነው የሚላል ለመብሸቅ እንጂ። አንዳንዶቻችሁን ተጠይቃችኋል። ሲጠይቋችሁ ኢየሱስ ክርስቶስ እንደሚያድን የቱ ጋር ነው የተጻፈው ሲባል ማውጣት እንኳን ጥቅስ እንኳን መጥቀስ አትችሉም። መንገድ ላይ መኪናውን ላይ እያስቆሙ ፌስቡክ ላይ አለ። መኪና አስቆማ እንደዚህ በመጽሐፍ ቅዱስ መኪናውን ፊት ለፊት እየሄደ ይቀባጥሩ ጀመረ። መጀመሪያ አለባበሳችሁን አስተካክሉ። ሴቶቹ ሴት ምሰሉ። ክብር የሚጀምረው ከዛ ተነስቶ ነው። ጌታ ኢየሱስ ምስክር፣ ክብር የሚጀምረው ከዛ የተነሳ ነው። ስትታዩ ክርስቲያን ምሰሉ። የባር ሌዲ መስለሽ ክርስቲያን ነኝ አትበይ ባለጌ። የባር ሌዲ መዝሙር እንኳን ስትዘምሩ ጥፍራችሁ፣ ዊጋችሁ፣ ኩላችሁን፣ ሜካፓችሁን ተቀብታችሁ ነው መዝሙር እንኳን የምትዘምሩት። በራሳችሁ ውበት እንኳን የማትቆሩ ናችሁ። ወራዳ ለጌታ ነው እንደዛ የተቆላሹ። አንድ የኦርቶዶክስ ዘማሪን አምጣ እስኪ፣ አንድ የኦርቶዶክስ ዘማሪን አምጣ እንደዛ አድርጋ የምትዘምር። እንኳን የኦርቶዶክስ ዘማሪ አይደለም የኦርቶዶክስ ዓለማዊን አምጣ ስትዘምር። ቂጧን ጥላ ቲክታክ ላይ የምትደንሰውን ኦርቶዶክስ አምጣና ዘምር ይበላት። ሸፍነኝ ነው የምትል፣ ሸፍነኝ። ለምን? ጌታ ኢየሱስን እየዘመረች ማሰደብ አትፈልግም። የጴንጤዋስ
ተገልብጣ ነው የምዘምርልህ። ዘመርኩ የምትለው ወሬኛ ባለጌዎች ናቸው። የውሸት አጨብጭቡልኝ የምትሉ ናቸው አብዛኛው ጴንጤ። ውስጣችሁ ክርስቶስ የለውም። በስራ ጸድቅ ያለው ትላላችሁ፣ ይቅርታ በጸጋው ጸድቅ ያለው ትላላችሁ። ብልግናችሁ ጥግ ድረስ። በጸጋው መጽደቅ ማለት እኮ ክርስቶስን መምሰል ነው። ክርስቶስን መምሰል ነው። በጸጋው መጽደቅ ማለት ኃጢአት አያውቅም። ኃጢአት ያለበት ቦታ አትደርስም። ሸርሙጥናው ጋር መሄድ የለብም። ማጭበርበሩ ጋር መሄድ የለብም። ገንዘብ ምናምን መሄድ የለብም። በጸጋው መጽደቂያ ነው። ክርስቶስ ከወሰደ ያ ነው በጸጋ። አጭበርባሪ ሌቦች የኦርቶዶክስን ቀኑን ሙሉ ሰድባ ቻፓ የምትሰራ ናቸው አብዛኛዎቹ። መረን በጣም በእውነት በነፃነት ሞት በህይወት በመሞቱ የጴንጤንና የሙስሊምን ልክ አረመኔነት አይቻለሁ። ጌታ ኢየሱስ ምስክሬ። የጴንጤና የእስላም አረመኔነትን አይቻለሁ። ዓላማቸው ኦርቶዶክስን ማጥፋት እንደሆነ አይቻለሁ። ነው ይሄ አይቻልም። ይሄ አትችልም። ፊደል የአረብ ገረድ አይደለንም እኛ። ፊደል የሰጠችኝ ኦርቶዶክስ ናት። ክርስቶስን የሰጠችኝ ኦርቶዶክስ ናት። ያዳ እና እናወራለን። ና እንኳን ደህና መጣ። ና ኤርሚያስ ማውራት አለብን። እንዲያው እሱን ነው የምፈልገው። ና አላበዙም። እንዲ አናቱን ነው መሳነጥቀው። ና የፈለግ ሰላም ገብታል። ኤርሚያስ እንዴት ነው ዮኒ? ሰላም ነው፣ እግዚአብሔር ይመስገን። ሁሉ ሰላም። ኦርቶዶክስ ላይ ማፍጠጥ አልበዛም? ግን በሞት ላይ መዘባነን አልበዛም? ማን ነው ሞት ላይ ቀለደው? እንዳልክ ምን አለ? በጣም ጥሩ። እንግዲህ የሆነ ሰው ሲሞት ጠብቆ ነው ያለውን አሰማለሁ። አሁን ነው እሺ፣ ስክሪንሻት አድርጌዋለሁ። የት አለ? እስላሙንም ነው ማሳየ፣ እሱንም ነው ማሳየ። የእስላሙን ልንገር፣ የእስላሙ አይመለከትም። አዎ የጴንጤን ልንገር። በጣም የወንድሜን እንዳልከን አሳየ። ኦኬ ያሬታ ባቱ ሄደ። ምንድን ነው ያለው? አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን አስተካክልን ብንሄድ ጥሩ ነው። ኢየሱስን ሳትቀላቀሉ እንዳትሞቱ። ይሄን ያለው ነፃነት ወርቅነህ፣ አርቲስት ነፃነት ወርቅነህ ኦርቶዶክስ ነው። ዳይሬክትሊ ማለት የፈለገው ኦርቶዶክስ ኢየሱስን አታምንም እና በቃ ኢየሱስን ብቻ አምናችሁ ሙቱ፣ እኛንን የምናቅላችሁ ኢየሱስን የሚባል ነገር ነው ይዞ የመጣው። አንተ ስትመጣ ወደ ጴንጤ ኢየሱስን ኦርቶዶክስ አታውቃት ወይስ ሞት ላይ ያለውን ነገር እስቲ አንተ አስረዳኝ በምትፈልገው። አንድ ሰው ሞተ፣ በምንም ሆኖ ይሞት። በመጀመሪያ ኦርቶዶክስ 100% ከ100 1000 በላይ ክርስቶስን እንደምታመልክ ታውቃለህ። አታውቅም ማለት